እናም ታሪክ ቀጠለ። የሮሜ መልእክት መጻፍ ጀመርኩኝ። ታውቃላችሁ፣ አንዴ የጠርሴሱ ሳውል ነበርኩኝ። የሕግ ሰው፣ ከልክ በላይ የምቀና፣ ጽድቅ የሚገኘው በሥራችን እንደሆነ የማምን፣ በእኛ ሥራ ሕግን በሥርዓቱ በመጠበቅ ይህንን ሁሉ ሳደርግ ልክ እንደሆንኩ ነበር የማምነው፣ እስከ አንድ ቀን ድረስ ጽድቅ የሆነው ራሱ እስኪገለጥልኝ። አያችሁ አይደል፣ ሕይወቴ በሙሉ ከሕግ ስር ነበር። ሕግ ግን ማዳን አይችልም። ለዛ ነው እንዲህ ብዬ ጻፍኩት። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ልክ ነው። ይሄ እኔንም ያካትታል፣ የፈሪሳውያን ፈሪሳዊውን። ግን ደስ የሚል ዜና አለኝ። በጣም ደስ የሚል ዜና። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። እኔ የእሱን ተከታዮች አሳድድ ነበር፣ እሱ ግን ምሕረት አደረገልኝ። የታወረውንም ዓይኔን አበራልኝ። አካላዊውን ብቻ አይደለም የመንፈሳዊውን ጭምር እንጂ። ስለ ጌታችን ጸጋ ደግሞ ልንገራችሁ። እኔ ጽድቅ በራስ ጥረትና ልፋት እንደሚመጣ ነበር የማምነው። ከዛ ምን አወቅኩ መሰላችሁ? ጻድቅ የሚኖረው ለካ በእምነት ነው። በእምነት ብቻ፣ በሥራ አይደለም። ምንም ያክል ጠንክሬ ብሠራ የማይከፈለኝ ደሞዝ ጽድቅ ነው። የኃጢአት ደሞዝ ሞት ነውና፣ የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። ያኔ ከሕግ በታች ስኖር ነበር። እየታገልኩ፣ እየለፋው፣ እየወደቅኩ የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም። ነገር ግን የምጠላውን ያን አደርጋለሁና ማድረግ የማልፈልገውን የማደርግ ከሆነ ሕጉ በጎ እንደሆነ እመሰክራለሁ። እንዲህ ከሆነ ይህን የማደርገው እኔ ራሴ ሳልሆን በእኔ ውስጥ የሚኖረው ኃጢአት ነው። ነገር ግን በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። ክርስቶስ በእኔ ውስጥ ይኖራል፣ የሚለየን የለም። ይህን ተረድቻለሁና ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት፣ ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። ሰማችሁ አይደል? የቱም ቢሆን ማዕበል ቢነሳ፣ እስር ቤት ብጣል፣ ሰዎች ሊገሉኝ ቢያሳዱኝም ከእግዚአብሔር ፍቅር ግን ሊለዩኝ አይችሉም። ስለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ለዚህ ነው የምሰብከው፣ ለዚህ ነው የማስተምረው። ጸጋው ብቻውን መቀየር እንደሚችል እኔን አይታችሁ እንድታውቁ ነው ይህን መልእክት የጻፍኩት። ስለዚህ ወዳጆቼ ይህንን እውነት ኑሩ። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ራሳችሁን ለእግዚአብሔር ሕያው መሥዋዕት አድርጋችሁ አቅርቡ። ይህ እውነተኛና ትክክለኛው አምልኳችሁ ነውና። በተስፋም ደስ ይበላችሁ፣ በመከራም ታገሱ፣ በጸሎት ጽኑ። ችግረኛ ለሆኑ ቅዱሳን ካላችሁ አካፍሉ። እንግዶችን ተቀበሉ፣ የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑትም ጋር እዘኑ። እርስ በርሳችሁም በመስማማት ኑሩ። ዝቅተኛ ኑሮ ውስጥ ካሉት ጋር አብራችሁ ለመሆን ፍቀዱ እንጂ አትኩራሩ፣ በራሳችሁም አትመኩ። አንድ የመጨረሻ ነገር ለሮሚ ሰዎች፣ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጣል። ስለዚህ ወዳጆቼ ጽኑ፣ ሩጫውን ሩጡ፣ እምነታችሁን ጠብቁ። እናም አንድ ነገር አትርሱ፣ ጸጋው ብቻውን በቂ ነው። አሁንም መጻፌን ቀጠልኩኝ። በቆሮንቶስ ለሚኖሩ ሰዎች፣ የቆሮንቶስን ሰዎች በጣም ወዳቸዋለሁ። ግን እነዚህ ሰዎች ብዙ ማሳሰቢያ ያስፈልጋቸው ነበር። በዚያ የነበሩ ሰዎች የክርስቶስ ተከታዮች ሲሆኑ ከቀድሞ አካሄዳቸው መላቀቅ ቀላል አልነበረም። በዚህም ምክንያት አንድ ሳይሆን 2 ደብዳቤዎችን ልጽፍላቸው ተገደድኩ። መጀመሪያ ይህንን ነገርኳቸው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። አስተውሉ። የዚህን ዓለም ጥበብ አትከተሉ፣ ክርስቶስን ብቻ ተከተሉ። በመካከላቸው ደግሞ ይህ ክርክር ተፈጠረ። አንዱ እኔ የጳውሎስ ነኝ ይላል፣ ሌላው እኔ የአጵሎስ ነኝ ይላል፣ ሌላው እኔ የጴጥሮስ ነኝ ይላል። ሰዎች ግባችን ክርስቶስ ነው፣ የወደዳችሁት አስተማሪ አይደለም። ፍቅር በውስጣችሁ ይሁን። ስለ ፍቅር አትርሱ። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም። ቀጥሎም ሁለተኛውን መልእክቴን ጻፍኩላቸው። አገልግሎት አልጋ ባልጋ እንዳልሆነ፣ ከባድና አድካሚ ሥራ እንደሆነ አስታወስኳቸው። ነገር ግን ጌታ ይህንን ገልጦልኝ ነበር። ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካም ይመካለሁ። መጻፌን ቀጠልኩኝ። የገላትያ መልእክት። የገላትያ ሕዝብ፣ አንዳንድ ሰው አለ አይደል? አስተምረህ መክረኸው ምን ብለህ ከጊዜያት በኋላ እዛው ቦታ ላይ ሆኖ ታገኘዋለህ። እነዚህ ሰዎች እንዲህ ነበሩ። ለገላትያ ሰዎች በውስጥ የሞላው ጩኸት በአጭሩ ምንድነው የምታደርጉት የሚል ነበር።
ይህንን እንዳልኳቸው አስታውሳለሁ። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትጠመዱ። እነርሱ ግን ሕግን ጸጋ ላይ ካልጨመርን ይላሉ። እኔም ይህንን አልኳቸው፣ በጸጋ ብቻ ነው። ጸጋ ሲደመር ሕግ አይደለም፣ ጸጋ ሲደመር ወግ አይደለም፣ ጸጋ ብቻ። ሕግ ሁሉ በአንድ ቃል ተጠቃሏል። ይኸውም ባልንጀራህን እንደ ራስህ ውደድ የሚል ነው። በጣም ቀላል። ክርስቶስን ውደድ፣ ባልንጀራህን ውደድ፣ አለቀ። መጻፌን ቀጠልኩኝ። የኤፌሶን መልእክት። የኤፌሶን ሰዎች ጦርነት ላይ ናቸው፣ ግን የተሻለ የጦርነት ዕቅድ ያስፈልጋቸው ነበር። ክርስቲያን ከሆኑ ሕይወት እንዲሁ ቀላል አይሆንም፣ በጦርነት መሃል እንደመጓዝ እንጂ። ይህንን ነገርኳቸው። ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች፣ ከሥልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉት ከርኩሳን መናፍስት ሰራዊት ጋር ነው። እንደ ክርስቲያን ውጊያችሁ ከሰው ጋር አይደለም፣ ከዛ ከሚበልጥ ነገር እንጂ። ስለዚህ ምን እናድርግ? ታጠቁ አልኳቸው። የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። የጦር ዕቃ ልብሶችስ ምንድናቸው? የምትለብሷቸው እነዚህ ናቸው። ቀበቷችሁ እውነት ይሁን። ወገባችሁን በእውነት ቀበቶ ታጠቁ፣ ይህ ከውሸት ይጠብቃችኋል። የጽድቅንም ጥሩር ልበሱ፣ ይህ ልባችሁን ይጠብቅላችኋል። ጋሻችሁም እምነት ይሁን። በሕይወታችሁ ላይ እንደ እሳት የሚቀጣጠል የክፉ ጦር ሲጣልባችሁ እምነታችሁ ይጋርዳችኋል። መዳናችሁ የራስ ቁር ወይም ሄልሜታችሁ ይሁን። ይህ ሐሳባችሁን ከክፉ ሐሳብ ይጠብቅላችኋል። ሰይፋችሁ መንፈሳዊ ሰይፍ ይሁን፣ እርሱም እውነት የሆነው የእግዚአብሔር ቃል ነው። ክፉን የምትዋጉበት ብቸኛው ጦራችሁ ይህ ነውና፣ ስለዚህ መጽሐፍ ቅዱስን አንብቡ፣ አስተውሉትም፣ ከዚያም ተጠቀሙት። ሰይፍ ኖሯችሁ ግድግዳ ላይ ብትሰቅሉት ምን ይጠቅማችኋል? በመጨረሻም መጸለይ እንዳይረሱ ነገርኳቸው። እንዲህ አልኳቸው፣ በሁሉ ዓይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። ይህንን በማሰብ ንቁ። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። ስለዚህ መልካሙን ጦርነት ተዋጉ፣ የጦር ዕቃችሁንም ልበሱ። ለኤፌሶን ሰዎች የነገርኳቸው መልእክት ይህ ነበር።